ሐረግ ድራማ እንግዲህ በክፍል 62 ሁላችንም ያፌት ኤፍራታን ለማግባት ደፋ ቀና እያለ ነው ማለት ነው። ኤፍራታ ደግሞ ጨለማ ተደፍቶባታል፣ ሰማይ ውጧታል፣ መሄጃ መውጫ ጠፍቷታል። ክላሷን ዘግታ እያለቀሰች ባለችበት አጋጣሚ ነበር ሔዋን ክላሷ ገብታ ስላለው ነገር ስትጠይቃት ለማስረዳት ባትፈልግም ግን በግድም ቢሆን ልትረዳት ሞክራለች። መጨረሻ ላይ ግን የያፌት ሰው ነሽ፣ አንቺን ለመጉዳት ነው የመጣሽ፣ በሰላማዊ መንገድ አልመጣሽም። ስለዚህ ምን ልታደርጊ ነው? ከዚህ በላይ ምንም ልታደርጉኝ አስችሉም። ከክላሴ ውጭልኝ፣ ላይሽ አልፈልግም፣ ራሴን ማዳመጥ እፈልጋለሁ፣ ማንንም ማየት አልፈልግም ስትላት ኤፍራታ እንግዲህ ሔዋንም እኔ የቤዛ ጓደኛ ሳልሆን ፖሊስ ነኝ፣ በተቃራኒው ፖሊስ ነኝ ስትላት ኤፍራታ በጣም ነው የደነገጠችው። ስለዚህ እቺ ፖሊስ እንግዲህ ያፌትን አንጠልጥላ ፖሊስ ጣቢያ ተወስደዋለች ብዬ አስባለሁ። የያፌት መታሰሪያው ጊዜ እየደረሰ ነው። ሰርጉ ሳይሆን የመታሰሪያው ጊዜ ነው እየደረሰ ያለው። ቤዛም ከእስር ቤት ሊያስወጣት ነው ጽዮንን ኤፍራታ ሰርግ ላይ ይዛለት እንድትሄድ። ስለዚህ ኤፍራታ እንግዲህ ሔዋን ፖሊስ እንደሆነች ስትነግራት ሁሉንም ነገር ትነግራታለች ብዬ አስባለሁ፣ ታስረዳታለች ብዬ አስባለሁ። ከዛ በፊትም መጀመሪያ ላይ መንገድ ላይ አይታት ነበረ። ፊቷን አይታ ምን ሆነሽ ነው የሆነ ነገር ሆነሻል ብላት አልመለሰችላትም፣ ግን ተከትላት እቤት ሄዳ ነበር። ሔዋን የሆነ ነገር ትፈጥራለች ብዬ አስባለሁ። ሁሉንም ነገር ከነገረቻት ሔዋን እንግዲህ ፖሊስ ከሆነች ያፌትን በሆነ መንገድ መስመር ታስይዘዋለች ብዬ አስባለሁ። ያፌት በእርግጠኝነት ኤፍራታን አገባት። ካገባት ግን በጣም ይደብራል ድራማው። ኤፍራታ እንግዲህ ያፌት ናታን ካጠገብሽ ይራቅ ብሏታል። ያፌት ይራቅ እንዳላት ናታን ምንም ነገር እንዲሆንባት ስለማትፈልግ በጣም ስለምትወደው ራሷን መስዋዕት ልታደርግለት ፈልጋለች። የራሷን ደስታ ለሱ ልትሰጠው በቃ ደስታዋን ሁሉ ተነጥቃለች። ጨለማ ውጧታል። ናታንን እንደማትወደውና እንደማታፈቅረው ፍቅሩ እንዳለቀባት ሌላ ሰው ልታገባ እንደሆነ ሌላ ሰው እንዳፈቀረች ነግረዋለች ማለት ነው። ይህን የሰማው ናታን እንግዲህ በሚገርም ሁኔታ ራሱን ለመቆጣጠር ራሱን እያጽናና ነበር። በቃ ፍቅር ማለት ለሚወዱ ሰው መኖር ነው። ፍቅር ማለት የሚወዱትን ሰው ደስታ ማየት ነው። እሷ ከኔ ሌላ ፍቅራ የሚያስደስታት ከሆነ እሰየው ትደሰት፣ እሷ ስታገባ አያለው እያለ ነው ናታን። እንግዲህ የኤፍራታ ሰርግ ላይ ቆሞ ለመታደም ዝግጅቱን እያደረገ ነው ማለት ነው። ያፌትም ደፋ ቀና እያለ ነው፣ ሰርጉን እያዘጋጀ ነው። ኤፍራታን ግን በአጋጣሚ ላያገባት ይችላል። ካገባት ግን ድራማው በጣም ይደብራል ብዬ አስባለሁ። ግን ሔዋን ትረዳታለች በእርግጠኝነት። አያገባትም ግን ደግሞ ከዛ በፊት ብቻ ቤዛን ከእስር ቤት እንዳያስወጣት ብዬ ነው ማስበው። በሁለት በሶስት ቀን ውስጥ እወጣለሁ ይፈታለሁ እያለች ነበር። ያፌት ሊያስፈታት ነበር ቤዛን ካስፈታ አስፈትቶ የሚያስፈታት ደግሞ ጽዮንን ሰርጉ ላይ ይዛለት እንድትሄድ ይፈልጋል። ለምን እንደፈለገ ባይታወቅም ግን የግድ ጽዮን ከኤፍራታ ጎን መቆም አለባት እያለ ነበር። ጽዮን እንግዲህ የማስታወስ እድሏ አሁን ረስተዋለች። በናታን ጉዳይ ደፋ ቀና እያለች ነው። ኤፍራታንንም በጣም እየወቀሰቻን ነበር። አንቺ ነሽ ሁሉን ነገር ያሳጣሽን፣ ሀብት ንብረታችን አሳጣሽን፣ ብዙ ነገር አደረግሽን። አሁን ደግሞ ወንድሜን እየጎዳሽ ነው። ሲቀጥል ደግሞ አሁን ልታገቢ እንደሆነ ሰማው እያለች ጽዮን በጣም እያበደች ነው። ይህን ነገር እንግዲህ ለናታን እንደምታገባ ትነግረዋለች። ናታን እንግዲህ ያኔ ምን አይነት ስሜት እንደሚሰማው መገመት አይከብዳችሁም? ጽዮን በጣም የጮኸችባት ነበር፣ የተናደደችም ነበር። እንደዚህ በመሆኑ በጣም አዝናለች ጽዮን። ስለዚህ ኤፍራታ እንግዲህ ይህን ነገር አለመናገሯ ጽዮን ይህን ነገር እንድትናገራት አድርጓታል። ኤፍራታ ሁሉን ነገር በግልጽ ብትናገር ኑሮ እንደዚህ ጨለማ ውስጥ ሆና ባላለቀሰች ነበረ። ገነትም ልጅ ምን ሆነ ይሆን ነገሯት እንዴ? የኔን እናትነት ነገሯት ወይ ሰማች ወይ እያለች ገነት የጠረጠረችው የእሷን እናትነት ሰምታ ነው እንደዚህ የሆነችው እንጂ ያፌት አስገድዶ ሊያገባት እንደሆነ በጭራሽ አልሰማችም። ይህን ስትሰማ ደግሞ ገነት ምን ልትሆን ትችላለች? መገመት አይከብዳችሁም? ሉሊትም አታቅም ኤፍራታ እንደምታገባ መረጃውን አምጥታላት ነበር፣ ግን ኤፍራታ ልታዳምጣት አልቻለችም ማለት ነው። ስለዚህ እንግዲህ እቺ ሔዋን ናት ከዚህ በኋላ ልትረዳት የምትችለው ማለት ነው። ሔዋን ናት ያፌትን ከማግባት ልታስጥላት የምትችለው። ወይ ይዛ ትጠፋለች ወይም ደግሞ ናታንን የሚድንበት መንገድ ትፈልጋለች። ቤዛ ከእስር ቤት ከወጣች እንግዲህ ሀብት ንብረቱን
በሙሉ ሽጣ ወይም ደግሞ ከቤት አስወጥታ ጎዳና ላይ ነው የምጥላቸው። ቤዛ ከዚህ ሰፈር ልውጣ እንጂ ብቻ ነው የራሴን ህይወት ነው የምኖረው፣ ናታንንም አልፈልገውም ምናምን እያለች ነበር። ግን ወታ የናታን ህይወት ፍቅር የሚወጣላት ይመስላችኋል? አይመስለኝም፣ አይወጣላትም። ቤዛ መቼም ቢሆን ናታንን በግላጭ አግኝታ አትተወውም። ግን አሁን ኤፍራታ ልታገባ መሆኑን ስታቅ ተደስታለች። እሷ መቼም ቢሆን ናታንን ልትተወው አትችልም እያለች ነበር። ግን ደግሞ እንዴት ልታገባ እንደወሰነች እሷም ግራ ገብቷታል። ሚስጥሩ አልገባትም። ያፌት ግን ሄዶ እየፈከረባት ነው። እኔ ከፈለኩ ማንንም ነገር ምንም ነገር ማድረግ እችላለሁ፣ ማንም ምንም ከማድረግ አያስጥለኝም እያለ እንግዲህ እየዛተባትም ነበር። እንግዲህ ያፌት ተሳክቶለት ኤፍራታን ያገባታል ወይስ አያገባትም? በክፍል 63 የምናየው ይሆናል። ቤዛ ትፈታለች አትፈታም? ግን አትፈታም። በቃ ሔዋን ሁሉንም ነገር ሰምታለች። ጽዮንም ነግራቸዋለች። ይህን ነገር ጽዮን ነገሮችን እያበለሻሸች ነው። አንዳንዴ ሁሉ ነገር በግልጽ መናገሯ ነገሮችን ያስተካክላል፣ አንዳንዴ ደግሞ ነገሮችን ያበላሻል። በተለይ የኤፍራታን አእምሮ በጣም እየነካው ነው፣ በጣም እየነካቻት ነው። እሷ በምትናገረው ነገር በጣም ልቧ እየተሰበረ ነው የኤፍራታ ልብ። ስለዚህ ጽዮንም እያበደች ነው። ናታንስ ከዚህ በኋላ ራሱን ያጽናናል ወይስ ደግሞ ያልሆነ ውሳኔ ይወስናል? እኔ ግን ሲመስለኝ ሁሉንም ነገር ላለማየት የሚረቅ ይመስለኛል፣ ወጣ ሚል ይመስለኛል። ብቻ ቀጣይ ክፍል እስከምንገናኝ ባይ ባይ። ወዳችኋለሁ።